ሰላም ጤና ይስጥልን ውድ የረመጥ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ወደ እናንተ እናደርሳለን። አየር ክልል ጥሶ ገብቷል የተባለ አውሮፕላን ተመቶ መውደቁ ተነገረ። በ54 ሰራተኞች ላይ እርምጃ ተወስዷል ተባለ። ለአንድ ጊዜ ብቻ የሚያገለግሉ ፕላስቲክ ፌስታሎች መጠቀምም ሆነ ማምረት ከ2000 እስከ 200,000 ብር ያስቀጣል ተባለ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ለአንድ ጊዜ ብቻ የሚያገለግሉ ፕላስቲክ ፌስታሎች መጠቀምም ሆነ ማምረት ከ2000 እስከ 200,000 ብር ያስቀጣል ተባለ። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶች ከአንድ ወር በኋላ ሙሉ በሙሉ ከገበያ ይወጣሉ ነው የተባለው። ከጥር 23 ጀምሮ ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ከረጢቶችን ማምረት፣ አከማችቶ መገኘትም ሆነ መገልገልና ይዞ መገኘት በሕግ ያስቀጣል ነው የተባለው። የደረቅ ቆሻሻ አያያዝና አወጋገድ አዋጅን ከተጠቀሰው ቀን ጀምሮ ማስፈጸም እንደሚጀምር የአካባቢ ጥበቃ ባለስልጣን ተናግሯል። ነገር ግን ፕላስቲክን የሚተኩ ምርቶች ገበያው ላይ በበቂ ሁኔታ አለመኖሩን ነጋዴዎችና የፕላስቲክና ጎማ አምራች ዘርፍ ማህበራት ይናገራሉ። ይህንንም የሚናገሩት ነጋዴዎች ከምርት አቅርቦት ባለፈም በዋጋቸው የወረቀት ከረጢቶች ውድ መሆናቸውን ያስረዳሉ። የኢትዮጵያ ፕላስቲክና ጎማ አምራቾች ዘርፍ ማህበር በበኩሉ በወጣው አዋጅ ላይ በምን ያህል መጠን ማምረት እንዳለብን ግልጽ የሆነ ነገር የለም ይላል። ፕላስቲክን የሚተኩ ምርቶችን በማምረት እስካሁን የተሰማሩ አምራቾች በማህበሩ እንደሌሉም መረጃዎች ያመለክታሉ። በ54 የኤሌክትሪክ አገልግሎት ሰራተኞች ላይ እርምጃ ተወስዷል ተባለ። በ2018 ዓ.ም የመጀመሪያ 5 ወራት በኢትዮጵያ ኤሌክትሪክ አገልግሎት ዲጂታል የሙስና መረጃ ጥቆማ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ 54 አመራርና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃ ተወስዶባቸዋል ተባለ። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያ በቀረቡ ጥቆማዎች መሰረት በ5 ወራት እርምጃ ከተወሰደባቸው ሰራተኞች መካከል 10 የጽሁፍ፣ 37 የደሞዝ፣ 2 ከቦታ የማንሳት፣ 5 ስንብት በድምሩ በ54 ኃላፊዎችና ሰራተኞች ላይ እርምጃ ተወስዷል ነው የተባለው። ከስራ እንዲሰናበቱ የተደረጉት ሰራተኞች በስነ ምግባር ጥሰት ምክንያት ሲሆን ይህም የጥቆማ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡት ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራርን ለመግታት ተቋሙ እያደረገ ያለውን ቁርጠኝነት የሚያሳይ ነው ተብሏል። ተቋሙ ከደንበኞች የሚቀርቡ ጥቆማዎችን ተቀብሎ በማጣራት አስፈላጊውን ምላሽ ለመስጠት ያስችለው ዘንድ የሁሉም ባለድርሻ አካላት ተሳትፎ አስፈላጊ ሲሆን የዲጂታል የጥቆማ መቀበያ ስርዓቱን በመጠቀም በአገልግሎት አሰጣጡ ላይ የሚታዩ የሙስናና ብልሹ አሰራሮች ላይ ጥቆማዎችን እንዲያቀርቡ ተቋሙ የሚያበረታታ መሆኑን ገልጿል። በ5 ወራት የብልሹ አሰራር ጥቆማ ከቀረበባቸው የስራ ሂደቶች መካከል የአዲስ ኃይል ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የቢል ስብሰባ፣ የንብረት አያያዝና አጠቃቀምና ሌሎች ልዩ ጉዳዮች መሆኑን መስሪያ ቤቱ አስታውቋል። ተቋማችን በአገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ችግሮችንና ብልሹ አሰራርን ለመታገልና እርምጃ ለመውሰድ አሁንም ቁርጠኛ ነው ያለው ተቋሙ ተገልጋዮች እንዲሁም ሌሎች ባለድርሻ አካላት መሰል ችግሮችን ሲመለከቱ በተዘረጋው ዘመናዊ የሞባይል መተግበሪያ ወይም በበየነ መረብ www.euethics.et በመጠቆም የበኩላቸውን ኃላፊነት እንዲወጡ ሲል ጥሪውን ያስተላለፈው የኢትዮጵያ ኤሌክትሪክ አገልግሎት ነው።
አየር ክልል ጥሶ ገብቷል የተባለ አውሮፕላን ተመቶ መውደቁ ተነገረም። ቱርክ በጥቁር ባህር አቅራቢያ ወደ አየር ክልሏ ተጠግቶ ሲበር የነበረ ሰው አልባ አውሮፕላን መታ መጣሏን አስታወቀች። ቱርክ በጥቁር ባህር አቅራቢያ ከቁጥጥር ውጭ በሆነ ሁኔታ ወደ አየር ክልሏ ተጠግቶ ሲበር የነበረ ሰው አልባ አውሮፕላንን መታ መጣሏን የሀገሪቱ የመከላከያ ሚኒስቴር አስታወቀ። ሰው አልባ አውሮፕላኑ ከጥቁር ባህር አቅጣጫ ወደ ቱርክ የአየር ክልል እየበረረ መሆኑ ከተደረሰበት በኋላ የሀገሪቱን የአየር ክልል ደህንነት ለማረጋገጥ ቱርክና የኔቶ ኤኤፍ-16 ተዋጊ ጀቶች በተጠንቀቅ ላይ ሆነው ሲጠባበቁ መቆየታቸውን የቱርክ መከላከያ ሚኒስቴር ባወጣው መግለጫ ገልጿል። በተጨማሪም በተደረገው ክትትል ሰው አልባ አውሮፕላኑ ከቁጥጥር ውጭ እየበረረ መሆኑ በመታወቁም በአየር ላይ ተመቶ ደህንነቱ በተጠበቀ ቦታ ላይ እንዲወድቅ መደረጉን ሚኒስትሩ አስታውቋል። ይሁን እንጂ የቱርክ መከላከያ ሚኒስቴር የሰው አልባ አውሮፕላኑ አይነትና መነሻ ቦታ ከየት እንደሆነ ከመግለጽ ተቆጥቧል። ቱርክ ይህንን ያስታወቀችው ባለፈው ሳምንት ሩሲያ በጥቁር ባህር አቅራቢያ በሚገኝ አንድ የዩክሬን ወደብ ላይ በፈጸመችው ጥቃት ንብረትነታቸው የቱርክ የሆኑ 3 ዕቃ ጫኝ መርከቦች ከወደሙ በኋላ በአካባቢው ግጭት ሊባባስ እንደሚችል ማስጠንቀቋን ተከትሎ ነው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።